ፈጣሪ እችን እብድ የሆነች ልጅ እባክህ ጠብቅልኝ እባክህ ምንም ክፉ እንዳይነካት አንተ ጋርድልኝ አንተ ጠብቅልኝ አምሽታ ማታውቀው እንደዚህ ቆይታ ማታውቀው ምን ነው ምን ገጥሟት ይሁን አይ ምንም ክፉ ነገር አይገጥማትም ፈጣሪ አንተ ያለ በፍጹም መጣሽ የኔ ልጅ እኔ ነኝ ጋሽ ሰላም አመሸሽ እንዴት አመሸሽ የኔ ልጅ በሰላም በዚህ ምሽት የፈለከኝ ጎረቤቶች እኮ ይፈልጋል ሲሉኝ ነው ተጨንቄ እየተጣደፍኩ የመጣሁት ምን ላድርግ ጭንቅ ቢለኝ ነው ያስጠራሁት ነው ጋሽ በሰላም ልጄ ጽኑ እስካሁን እኮ አልመጣችም ምን እንደሆነችብኝም አላውቅም እንዲህ ቆይታ እኮ አታውቅም የኔ ልጅ እስካሁን አልመጣችም ማለት እንዴት አመሸች ምን አውቃለሁ እኔ በየቦታው በቃ ያን ፎቶ አንስታነሳ ቆይታ ነው ብጠብቅም የለችም በርበሩን ያለው የለችም በቃ ጋሽ አንተ አትጨነቅ እኔ የምሰራበት ቦታ ሄጄ ልጠብቃት እንዴት አልጨና ግን ጋሽ ስልኳ ይሰራል እንዴ በፍጹም አይሰራም ግን ቢሆንም ጋሽ በቃ ስጠኝና እየሞከርኩላት እዛ ልጠብቃት እሺ ከሆነልሽ 09 ጋሽ 22 34 7 24 እሺ በቃ አንተ አትጨነቅ ጋሽ እሺ ቁጭ በል በቃ እሺ እግዚአብሔር ይከተል አረፍ በል ጋሽ አይ ችግር የለም እሺ በቃ አመጣው ቁጭ አልኩት ልጄ ማለት አንዳች ነገር እንዴት አትቆይ ልጄ የሆነ ነገር ሆናብኝ ነው አቆም ምን አለቀ እባክህን እኔ ምንም አውቀው ነገር የለም ምንም ነገር እንዳያደርግ ንገረው ተረጋጊ አንቺ ምንም አትሆኝም እባክህን እንዳይገለኝ ንገረው ተረጋጊ ምንም አትሆኝም አንተ ምንም እንዳታረግ እባክህን እኔ ምንም አውቀው ነገር የለም አመሰግናለሁ በጣም አልገባኝም አለቃ ዛሬ ምን ሆነሃል እርግጠኛ ነህ ስራችንን ስንሰራ ፎቶ ያነሳችን እሷ ናት አለቃ ዛሬ በጣም ግራ ያጋባኝ ነው ምንድነው የተፈጠረው በደንብ አስበበት ይሄ ስህተት ከሆነ በህይወት ትልቁ ዋጋ ያስከፍላል አዎ እርግጠኛ ነኝ ራሷ ነች እሺ ግን ደግሞ እቺ ልጅ መግደል አልችልም አለቃ እኔ እናንተ እስከ ዛሬ ድረስ ስንሰራ እንደዚህ አይነት ችግር አጋጥሞን አያውቅም ዛሬ ምን ተፈጥሮ ነው መሳሳቱ ነገርኩ እኮ አሰማም እንዴ አሁን ወደ ቤቷና ደርሳትና ሌላ መንገድ እንፈልጋለን እንዴ አለቃ እንዴት ምን አይነት መንገድ ነው የምንፈልገው አላውቅም ግን እሷ መግደል አልችልም በቃ እሺ አለቃ አንተ እንዳልክ
ግን እቺ ልጅ በህይወት መልቀቃችን በጣም ብዙ ዋጋ ሊያስከፍለን ይችላል። እሺ ግን እቺ ልጅ መግደል አንችልም። አለቃ ነገርኩ እኮ አሰማም እንዴ? አሁን ወደ ቤቷ እናደርሳትና ሌላ መፍትሄ እንፈልጋለን። አላውቅም እሷ መግደል አልችልም በቃ የምለውን አልሰማም እንዴ? አሁን እሷን መግደል አንችልም። በቃ አርፈ ተቀመጥ። አሁን እሷን ወደ ቤት እናደርሳት። እሺ አለቃ ግን እቺ ልጅ በህይወት መልቀቃችን ትልቅ ዋጋ ነው የሚያስከፍለን። አንተ ምልን ነገር እየተከራከርከኝ ነው? ይኸውልህ ምልን ነገር አለመስማት ዋጋ ያስከፍላል። በላውን ግባ።
አንገደፍ ያገር አጥፊያሉ እኔ እኮ በህይወት ውስጥ የምታውቀው ባቢን ብቻ ነው መሰለኝ ለካ እቺ ከሚሊዮን ወንዳ ታረምሳለች በዚህ እድሜዋ እንዴ ወይኔ ይሄ ጅል አባቷም ያሳዝናል ልጅ ምንም አታውቅም ጨዋናት ይባልልኛል ይሄ ጉልት ወይኔ ምንድነው ማረግሽ ከባድ ነው ሮማን ተጉስተዋን መቼም ቢሆን እንድትመለስ እንዳታደርጊ መቼም ቢሆን አንቺ ኮረሪማ ደግሞ ፍሬም ሆናለች ደግሞ ድሮት ላይ ወጋ ቀናለሽ አሳይሻለሁ
እባካችሁ ምንም አታድርጉኝ። እኔ ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም ስለምትሉት ነገር። ፎቶውን ያነሳሁት በስተት ነው። የነፍስ ዋጋ ያስከፍልሻል። አይዞሽ ተረጋጊ፣ እኔ አምንሻለሁ። አይዞሽ። ደግሞ አሁን ላይ ምንም አይነት ፎቶ እጄ ላይ የለም። ሁሉንም ደልቻለሁ። ያነሳሁትን በሙሉ ደልቻለሁ። እሺ አንቺ ተረጋጊና ወደ ቤትሽ ግቢ እባካችሁ። እኔ በጣም ንጹህ ሰው ነኝ። ስለምትሉት ነገር ምንም ማውቀው ነገር የለም። ቃል ኪዳን ይኸውልሽ ስሚ፣ ያ ፎቶን እጅሽ ላይ ካለ ህይወትሽን ያሳጣሻል። ካልደለትሽው አሁኑኑ ደልችው። ዝም እስካልሽ ድረስ ምንም ነገር አይፈጠርም። ቃል ኪዳን። የምን ቃል ኪዳን ነው? እኔ ስሜ ጽናት ነው። ያልኩሽን ነገር በደንብ ስሚኝ። ካልኩሽ ነገር ውጭ ሌላ ነገር ብታደርጊ ግን ይሄ መጨረሻሽ ነው የሚሆነው። እሺ አንተ ያልከኝ ነገር አደርጋለሁ። ደርሰናል አለቃ። መውረድ ትችያለሽ። የእውነት በጣም አመሰግናለሁ። ሮቢ ጽናት ምን ሆነሽ ነው? ሰው ያባረረሽ እኮ ነው የምትመስለው። አይ ምንም ደህና ነኝ ሮቢ፣ ምንም አልሆንኩም። ደህና ነኝ። ደህና ነኝ? ቆይ አንቺ ግን ራስሽን አይተሽዋል? እንዴት ነው እንደዚህ ሆነሽ እያየሁሽ ደህና ነኝ የምትይኝ? ሮቢ ምንም አልተፈጠረም። እኔን ስማኝ እሺ። ምንም የተፈጠረ ነገር የለም። ትንሽ አለመረጋጋት ነገር ነው። እሺ እርግጠኛ ነሽ ግን? አሁን አባዬ ይጠብቀኛል። ወደ ቤት ብንሄድ አይሻልም? ጋሼ እኮ ተጨንቆ ነበር። አሁን አድረሽ ስትመጪ አይደብረው? ለካሱም አለ ወይ ደግሞ ዝም ብለን ምንም እንዳልተፈጠረ እንሄዳ። አንቺ ስታመሽበት ነው ጎረቤት ደውሎ ያስጠራኝ። እኔም ስራ ቦታ ሄጄ ብፈልግሽ አጣውሽ። ወይኔ አባቴ፣ በቃ በዚህ ሁኔታ አባዬ በጭንቀት ሲያብድ ነበር። እሺ በቃ ተረጋጊ። ምንም እንዳልተፈጠረ ሆነ ወደ ቤት እንግባ። ግን የሆነውን ለኔ ትነግሪኛለሽ። ሮቢዬ አሁን በጣም ተደናግጫለሁና በዚህ ሁኔታ ምንም ነገር ማውራት አልችልም። ባይሆን ነገ እነግርሃለሁ። እሺ እሺ በቃ ለአባትሽ ስራ እንደበዛብሽና ስልክሽ ደግሞ ዘግቶ እንዳልደወልሽለት እኔ እነግረዋለሁ። እውነትህን ነው ሮቢ፣ ብንሄድ ሳይሻል አይቀርም። ና እንሂድ። ቆይ አንዴ ግን እኮ ባዶ እግርሽን ነሽ። ቆይ አንዴ ጫማሽን አልኩ። እሺ ቶሎ እንሂድ ከዚህ። አመሰግናለሁ በጣም።
ኮረምሽ ማለት አሁን ከፈርኝ እዛ ባለበት ቦታ ናለ ቆይ ደውላለሁ አቦ በእናትህ ይቅርታ ሳላይክ ነው እሺ ወይኔ ወንድሜ በጣም ይቅርታ እሺ ስልክ እያወራው ስለነበር አላየውክም አንቺ ያምሻል እንዴ እንዴት እንዴት ታረጊያለሽ አቦ በጣም ይቅርታ አድርግልኛ አስቤው አይደለም እንግዲህ ሳላስበው ነው አንቺ አትንቀጭቀጪ ሲጀመር ትልቅ ሰው አይደለሽ እንዴ መንገድ ያይሽ አትሄጂም እሰይ ምን ጎና ደሞ ማማካሪ ያደረጋ አንተን ደሞ ልትቆጭኝ ያምርሻል መቆጣቴ ነው እንደሚገርም ገና ጭን ስር ገብቼ ነው እሺም ቆነጥጥ አራ አትይኝም እማየት ሙት ቆነጥጣለሁ ሲጀመር አንተ ማን ስለሆንክ ነው እኔን የምታዘኝ እቺ ምን ዋነች አረ ወንድሜ በቃ እንደዚህ አትናደድ በዛ ላይ ደግሞ አስፈላጊ ቦታ አይደለም የተመታኸው መናደዱን በኋላ ትቀጥልበታለህ አሁን ያስፈልገ ይመስለኝ ደህና ነኝ አባ አንተ ሰውዬ ዛሬ ሰበብ እንዳትሆንብኝ ተው ደህና ነኝ አልኩሽ እኮ እርግጠኛ ነህ ግን ፍሬንድ አው እርግጠኛ ነኝ እንግዲህ ካልደበረ ደግሞ ወይ መስራትና ለመስራቱን እናረጋግጣለን ደሞ የምን ማለት ነው አሃ አንተ ምን ማለት አለው ያልኩ እኮ ነገርየው ይሰራል ወይ ነው አንቺ ጤነኛ ነሽ ለመሆኑ ሳ እንዴ ነው እንጂ ደግሞ የምን ፊት መዘፍዘፍ ነው ለማንኛውም ቃል ኪዳን እባላለሁ እያሱ እባላለሁ ባክና ቃለው እኔ ለራሴ መልክ እየሰራው ነበር የት ነው የምታውቂኝ ምን እዚህ ሰፈር ቆንጆ መጣ ተብሎ የሰፈሩ ቡና መጠጫ አልነበርክ እንዴ ማላቅ መስሎ ነው የምርሽን ነው ያው እኔማ በአካል የመጣሁት ለማረጋገጥ ነበር ግን ደግሞ እንደተወራለ አይደለም ማለት ቆንጆ አይደለም እያልሽኝ ነው ያን ያህል ቆንጆ አይደለም ግን የሆንክ ሸበላ ነገር ነው አመሰግናለሁ በጣም ታው እስካሁን ደህና መጣ እንዳታበላሽው ነገሩ ማለት አልገባኝም ሃይ ምን ትሽኮረምማለህ በቃ ቆንጆ ነው ተባልክ ቆንጆ ነኝ ብላ አትቀበልም እንዴ እሺ በጣም አመሰግናለሁ አልሽኮረምም አራራ አንተ ጸባይኛ ነገር ነበር አባዬ ሙት አሁን ተመቸኝ በይ በቃ ሊድ አሁን ቸኩያለሁ በል በቃ ደህና ዋል እቸኩላለሁ በቃ ከዚህ በኋላ እዚህ ሰፈር ስታይኝ ሰላም በለኝ እሺ እሺ አየ በቃ አባዬ በጣም ይቅርታ አስጨነቅኩ አይደል በጣም ይቅርታ እሺ ምን በበድልሽ ነው ልጅ ያለመደብሽን ስንቱን አሰብኩት ይቅርታ አባዬ በጣም አስጨነቅኩ አይደል ምንድነው የተፈጠረው የኔ ልጅ እንደወጣሽ እኮ ነው የቀረሽው ለምንድን ነው ያልተመለሽው አባዬ ስራ እኮ ትንሽ በዛ ብሎብኝ ነው የሚያሳድር ስራ የኔ ልጅ ቢሆንስ ደውለሽ እንኳን ለምን አትነግሪኝም አይ አባዬ አጋጣሚ ስልኬ ባትሪ ዘጋብኝ ለዛ ነው ያልደወልኩልህ ወይ ልጅ ስንቱን እንዳሰብኩት ብነግርሽ እንደዚህ ባላሰብሽ ነበር ቆይ ላንቺ ያለኝን ጭንቀት እያወቅሽ ምን ሆነሽ ነው የኔ ልጅ
ምን ሆነሽ ነው? በጣም ይቅርታ አድርግልኝ አባዬ። አረጋሼ እኔ ራሱ ሲሄድ በስራ ተወጥራ ዞር ብላ አላየችኝም ነበር። ጎትቼ እኮ ነው ያመጣኋት። እሺ አመሰግናለሁ የኔ ልጅ። አንተንም አስቸገርኩ አይደል? ፈጣሪ በሰዓት አንተን ባይሰጠኝ ኖሮ ምን ሆነ ነበር? አውቃለሁ ጋሽ፣ ጭንቀት ይገባኛል። በቃ ለማንኛውም ልሂድ። እናቴ ብቻዋን ስለሆነች መሄድ አለብኝ። እንዴት እንደማመሰግን አላውቅም ሮቢ። ከምን አይነት ጭንቀት ውስጥ እንዳወጣኝ እኔ ነኝ የማውቀው። የኔ ልጅ ፈጣሪ ባርክ። ብድሩን እሱ ይክፈል። ደህና ዋሉ። አመሰግናለሁ ሮቢ። እሺ ችግር የለም። ነገ እንገናኛለን። አባዬ በጣም ደክሞኛል አይደል? እንቅልፍ የሚተኛ አይመስለኝም። እስቲ ትንሽ አረፍ በል። እሺ አረፍ በል። ዋለው አሁን እኔ ደህና ነኝ። እሺ የኔ ልጅ እንዴት አመሸህ የኔ ልጅ? እንዴት አመሸሽ ወይ? እንዴት ነሽ? አለሁ። ሰላም ነው? ለምን እስካሁን አልተኛሽም? የተኛሽ መስሎኝ ነበር። አንተን እየጠበቅኩ ነበር ልጄ። አንቺ ስንቴ ነው የምነግርሽ? ስራ የምጨርስበትን ሰዓት አላውቅም አልኩሽ አይደል እንዴ? አጠብቂኝ ብዬሻለሁ እኮ። አውቃለሁ፣ ግን አንድ አስቸኳይ ነገር ልነግርህ ስለፈለኩ ነው እዚህ የመጣሁት። ምንድን ነው? ልጄ ዛሬ ክፍል ላጸዳ ገብቼ ነበር። እሺ እና እንደ ድንገት ደግሞ አንድ ፎቶ ወድቆ አገኘሁ። ስለምን ፎቶ ነው የምታወሪው? ይኸውልህ ልጄ፣ ስለዚህ ልጅ ነው የማወራው። የት ነው የምታውቃት ልጄ? እባክህ ትቅረብ። ይህች ልጅ ተዋት። በጭራሽ የምትውል ልጅ አይደለችም። አልገባኝም። ለምንድን ነው ከሷ ምርቀው? ቆይ እሺ እስኪ ንገረኝ፣ የት ነው የምታውቃት? ቆይ አንቺ ቃል ኪዳን ታውቂያታለሽ እንዴ? ቃል ኪዳን ብላ ነው የተዋወቀች። ስሟ ይቺ ውሸታ ስሟ ቃል ኪዳን አይደለም፣ ስሟ ጽናት ነው። ዝም እስካልሽ ድረስ ምንም ነገር አይፈጠርም። ቃል ኪዳን የምን ቃል ኪዳን ነው? እኔ ስሜ ጽናት ነው። ልጄ ቆይ እስኪ ንገረኝ፣ ለምንድን ነው እንደዚህ የምታየኝ እንዴ? ቆይ አንቺ ጽናት እንዴት ነው የምታውቂያት? አልገባኝም። ምንድን ነው የምትለው? ይኸውልሽ ይሄ ከዓመታት በፊት የሞተች የሌላ ሴት ፎቶ ነው፣ የጽናት አይደለም። ምን? ቆይ ምን እያልክ ነው? የማወራው አማርኛ ግልጽ ነው አይደለ? ይኸውልሽ ይሄ ፎቶ ከዓመታት በፊት ፍቅረኛ የነበረች ቃል ኪዳን የምትባል የሷ ፎቶ ነው። ቃል ኪዳን የተባለች ሴት ልጅ? ቆይ አልገባኝም። ይሄ እንዴት ሊሆን ይችላል? ዛሬ ጽናትን አይቻት ነበር። ምን? የት ነው ያገኛት? ይኸውልሽ እማዬ ምንም እንድትዋሽኝ አልፈልግም። ስለ ጽናት የምታውቂው ነገር እንዳለ ንገሪኝ።
አባዬ አሁን ያለኔ መሄድ የምትችል አትመስልም እንደዚህ ስትይ አባ የምር የኔ ልጅ ተቀይሜሻለሁ አባዬ በእናትህ ይቅርታ አድርግልኝ ነገሩን ደግሞ ግዴታ መናገርም የለብኝም በቃ አይጠቅምም አሁን ላይ አይጠቅምም አልኩህ አይደል ለምን አይጠቅምም እኔንም አይጠቅመኝ ነገር አንቺ ጉዳይ ምን አለና ነው አባዬ ነገሮች ሲስተካከሉ ማለት ነው ሁኔታውን አመቻችቼ እነግርሃለሁ በደንብ አሁን ግን መናገር አልፈልግም ዞሮም ግን ቅያሜ ከልቤ አልወጣም አባዬ ደግሞ እሺ እንዳትቀየመኝ ምን ማድረግ ነው ያለብኝ ልጅሙች አስከፍተሽኛል እሺ ምን ላድርግ እንዴት ይጨነቃል እንኳን ብለሽ አታስቢ አድርገሽው ማታቂው ነገር እንዴት ታደርጊያለሽ አውቃለሁ እኮ አባዬ ግን ደግሞ ምንም ማድረግ አልቻልኩም ነበር ምንም ባንተ ጨክኜ እንደም አድር ነበር እንዴ እሱ አይደለ እንዴ ያስገረመኝ ቆም ይቅርታ አድርግልኝ ያልኩህ አይደል አላደርግልሽም እንዴ ጥላይ አባ እንዴ የምርህ ነው እንዴ ምንም እንዳታባብኝ አባዬ እኔ አልሳኩልሽም እዚህ ጋር ይቅፍ አድርገኝ አባዬ ደግሞ በእኔ የሚያስጨክን አንጀት አለ በዛ ላይ ደግሞ ማለት ነው አንድ ስጦታ አለኝ ላንተ እኔ አልፈልግም እኔ ሙስና አልፈልግም ኖ ሙስና እኮ አይደለም አባ ቆይ እሺ አባዬ ቆንጆ ሽቶ ገዝቼልሃለሁ የእውነት አዎ አየህ ቆይ ለነገሩ በሽታ ነው አንተ የምታውቀው ቆንጆ ሽቶ አይደል እስቲ ቆንጆ ነው አይደል እስቲ ቆይ እስቲ ኧረ በቃ ተጨረሹ እንዴት ነው አባዬ እንዴ ልጄ ሽቶ በጣም ነው የምወደው ይሄው ስለማውቅ አይደል አባቴ እና አሁን ይቅርታ ታደርግልኝ ብዙ ነገር እንደሚያስታውሰኝ አስታወሰኝ እኔም ባይሆን ሌላ ቀን ነግርሻለሁ ነው እንዴ ተጀመረ አዎና እንዴት ነው ግን ሽታው ቆንጆ በጣም ወድጄዋለሁ የኔ ልጅ ይቅርታ አድርግ የኔ ልብ አይኔ እኮ ነሽ ካንቺ ውጪ ካሁን በኋላ ማን ብርሃኔ ነው ማን ተስፋዬ ነው እባክሽን ራስሽን ብቻ ጠብቂልኝ ሻባዬ እኔ ራሴን ጠብቃለሁ አታስብ ይቅርታ አደረክልኝ የመኖሪ ምክንያት አንቺ ስለሆንሽ ያው ራስሽን ጠብቂልኝ ሻባዬ ይቅርታ አድርጊልሻለሁ አመሰግናለሁ እንሂድ በያ ናስቲ ልምራካ ወደኋላ ልመለስ ወደኋላ የለም ወደፊት ከኔ እኮ ነው መሄድ ትችላለህ እስቲ ቆይ ወደኋላ የኔ ልጅ ካሁን በኋላ ወደኋላ የለም ወደፊት ነው እሺ በደንብ ያዘው እንዳይሰበር ጠርሙስ ነው እኮ ባይዘው በጣም ውድ ነው የተገዛው አባ እኔም በጣም ወድጄዋለሁ እኔ ልጅ የሰራሁትን የወር ደሞዜን ቀጣፊ ልጄ ላንቺስ እንደው አንድ ነገር እንኳን አልገዛሽም አይ አባዬ እኔ እኮ የሚያስቸኩል አይደለም አይ ራሴ ደግሞ ቀጣይ ደግሞ ስለሆነ ነገር ገዛለሁ ተይ እስቲ እውነት ገዛለሁ እሺ ኧረ አባዬ ልምራህ ቢያንስ ገደል ውስጥ ልከተኝ ነው እሺ በቃ መመራት አትወድም አይደል አልወድም አዎ እድል ስጠኝ አንዳንዴ አይ ምን እንደምታደርጊ እያየሁሽ ነው እንዴት ማለት እያየሁሽ ነው ደነገጥሽ እያየሁሽ ነው ስልሽ አባ ግን እኔ ላይ ነው ሙድ የምትይዘው ታለክ መሰለኝ አባ ምን አስደነገጠሽ አይ እኔ ብዙ ነገር ማስታወስ አትችልም እየተባልኩኝ በጣም እየተጫወትክብኝ ነው አይደል ዝም በይ ቀጣፊ አይ እኔ ልጅ እንዴት ነው ያቀፍከው አባ ያን ሁሉ ድብርቴን ሁሉ እኮ ከውስጤ ነው ያወጣሽው ደስ አለህ አይደል አዎ ካንደስ አለ አባዬ ከዚህ በኋላ ደግሞ ፈልገው ነገር በቃ አትጨነቅ እኔ ትልቅ ሰው ነኝ ታይ ገና ነሽ እንዴ ትልቅ ነኝ ለኔ ገና የ3 አመት ልጅ ነሽ እንደዚህ እንዳትኝ ሁለተኛ እሺ አባዬ ና እንሂዳውን ለማንኛውም ና በዚህ አባ እስቲ ተመራ ሰላም ሰላም እንዴት ነው ሰላም ሰላም ና ቤት እንግባ እባክህ በዚህ በፀሐይ እዚህ አትቀመጥ አይ ቴቴ
እንዲሁ ሰላም ልበልሽ ብዬ ነው የመጣሁት። ብዙም አልቆይም። እንዴት ነሽ? እኔ ደህና ነኝ ልጄ፣ እግዚአብሔር ይመስገን። እዚህ ንፋስ ላይ ቁጭ ከምትል ግን እስቲ ቤት ገባ ብለህ ተጫውተን ትመለሳለህ። ግድ የለም አትቸገሪ ቴቴ፣ እዚሁ አውርቼሽ እሄዳለሁ። እንግዲህ አንተ ካልክ ምን ይደረጋል? እንዴት ነው አሁን ግን እየበረታሽ ነው? አይ ምንም አልልም ልጄ፣ ተመስገን። እኔ ደህና ነኝ። አንተስ ልጄ? እኔማ በጣም ደህና ነኝ። አታየኝም እንዴ? አይ ጥሩ። የጊዜው ፍጥነት ግን አያስገርምህም ልጄ? እንዴት? ልጄ የዛሬ 10 እና 11 ዓመት ትዝ ይልሃል? እንዳትወድቁ ወዲያና ወዲህ ስትሉ እንዳትወድቁ እላችሁ ነበር። አሁን አድጋችሁ ግን እዚህ መጥተህ ልትቀመጥ በቃ። አማይ በቃ ቸኩላለሁ ልሂድ። ምን ነው? እንዴት ነሽ? እንዴት ነህ? ደህና ነሽ? ሰላም ነው? አንዴስ ሄሎ። ወደ ቤት ልመጣ ነበር ግን እኔን ስታይ እንዳትጨነቂ ብዬ ቀረው። ብትመጣም ችግር አልነበረውም። ያው ትናንት ከተፈጠረው በኋላ እንዳላስጨንቅሽ ብዬ ነው። እኔ ትናንት የተፈጠረውን ነገር ማስታወስ ራሱ አልፈልግም። ግን ምን ተፈጥሮ ነው? እንለፋውና እኔ ሌላ ጊዜ አጫውታለሁ። አይ እንደዛማ መሆን የለበትም። ግዴታ የተፈጠረውን ለኔ መንገር አለብሽ። እኔ ሳስበው ራሱ በጣም ረብሻለሁ። ምንም አይነት ነገር ማስታወስ አልፈልግም። ይኸውልሽ ጽናት፣ አሁን አንቺ ማንንም የለሽም። ያለሽ ደግሞ እኔ ብቻ ነኝ እና የተፈጠረውን ነገር ለኔ መንገር አለብሽ። በዛ ላይ ደግሞ አባትሽ ያለበትን ሁኔታ ታውቂዋለሽ። ታውቃለሁ፣ ግን ምን ብዬ እንኳን እንደምጀምርልህ አላውቅም። ከፈለግሽው ነገር ጀምሪ። ብቻ የተፈጠረውን ነገር ለኔ ንገሪ። በስተት ነው። በስተት የሆኑ ሰዎችን ይናግተውኝ ነበር። ማለት አልገባኝም። የምን ስህተት ነው? በእርግጥ ሌላ ሰው ነበር ማገት የፈለጉት፣ ግን ደግሞ ተመሳሳይባቸው ይሆን አላውቅም። በስተት ነው እኔ ያገቱኝ። እና ትናንት ታግተሽ ነበር ማለት ነው? አዎ፣ ግን እኔ ምንም አላደረጉኝም። እንደነገርኩ በስተት ተመሳሳይባቸው ነው መሰለኝ ያገቱኝ። እና ቆይ ምንም አላደረጉሽም? ደህና ነሽ? አይ ምንም አላደረጉኝም። ሁሉም ነገር የሆነው በስተት ነው። በቃ ለማንም ምንም ነገር እንዳልናገር አድርገው ነው የተለያየነው። እና ትናንት እኮ ለኔ መንገር ነበረብሽ። ማለት የሆነ ነገር ማድረግ ነበረብን እኮ። አሁን ያለፈው ነገር በሙሉ አልፏል። ግን ይሄንን ነገር ከኔ እናንተ በስተቀር ማንንም እንዲያውቅ አልፈልግም። እሺ? ችግር የለውም። ለማንኛውም በቃ አሁን ወደ ስራ መግባት አለብኝ። ግን እንደዚህ ሆነሽ ወደ ስራ መግባት ጥሩ ነው? እሱማ እንደዛ አይደለም። ግን ደግሞ እዚህ ጋር ቁጭ ብዬማ የሆነ ሀሳብ ከማስብ ወደ ስራዬ ብገባ ይሻላል ብዬ ነው። እሺ በቃ ልሸኝሽ። ሰላም እንዴት ነህ? እያሱ ይባላል። ጽናት ታውቁ? እያሱ እባላለሁ። ጽናት እባላለሁ። የሮቢ አብሮ አደግ ጓደኛው ነኝ። እዚህ ጋር ቁጭ በል እስቲ። አንቺ አቦ እንዴት ነህ በእናትህ? አለሽ? አቦ እንዴት አላብድ? ካርቶን ሙሉ ቫዝሊን የተቀባ ሰው እኮ ነው የምትመስለው። ፊትህ ራሱ ወዝወዝ ሆኖ የለ እንዴ? ዛሬ ደግሞ ወዛመንኩኝ። እውነቱን ንገሪኝ ካልከኝ መቼስ ቆንጆ ነገር ነው። ግን ደግሞ ፊትህ አመድ በአመድ ሆናል። ምን አለ እንደው ቫዝሊን ነገር እንኳን ብትቀባ።
ይልቅ እንደው አሁን ለሆነ ጉዳይ ነበር የፈለኩ። አይ አንቺ እንኳን ለደህና ነገር ሳይሆን የመጣሽው እኔን ልክልኬላ መንገር ነው። አቦ እንደ ሴት ነገር ይዘህ ችክ አትበል። ይልቅ አሁን ስልክ ቁጥርህን ንገረኝ። ንገረኛ። ምን? አቦ ምን አለው? እዛ ጋር ያሉ ሰዎች ታዩዋል? ከላይ ስትመጣ አይተንህ እኮ ነው። ዛሬማ ስልኩን እቀበላለሁ ብዬ ተወራርጄ ነው የመጣሁት። መቼስ አታሳፍረኝም አይደል? የምን መወራረድ ነው ደግሞ? አቦ እዛ ጋር ያሉ ሰዎች ይታዩዋል? እኔ በጣም ነው የምግባባው። ስልኩን ደግሞ ቶሎ ይሰጠኛል ብዬ ወሽካክቼ ነው የመጣሁት። አታሳፍረኝ አቦ፣ ስጠኛ። እኔ እኮ ስልክ የለኝም። አንተ ሙድ እያያዝክ ነው እንዴ? ኧረ አይደለም፣ የምሬን ነው። ስልክ የለኝም። ቆይ እንዴት ነው ስልክ ማይኖር? የእውነት የለኝም። ሳምኛለሁ። በቃ አሁን መማል አያስፈልግም። እና ታዲያ ከዚህ በኋላ ምን ላደርግ ነው? ምን ልላቸው ነው እነሱን? ግን ደግሞ አንድ ሀሳብ አለኝ። ምንድነው? ለምን እና አንቺ ተቃቅፈን አንሄድም? አንተ ለካ ጸደይ ብቻ አይደለም ጸደይ ሀሳብን ታመነጫለህ። በቃ ተቃቅፈን እንሂዳ። አየና እስቲ ቀፋይ በእናትህ